ሄሎ ኤቭሪዋን እንደምን አላችሁ? ይህ የኤጀንቲክ ኤአይ መማሪያ ነው። ኤጀንቲክ ኤአይን ከስክራች ከዜሮ ጀምሬ ነው ለማስተማር የምሞክረው። ስሜ ዮሴፍ አዱኛ ካሳ ይባላል። አርቲፊሻል ኢንተለጀንስ ላይ እየሰራሁ ነው ያለሁት። ስለዚህ ያለኝን እውቀት ሼር እንዳደርጋችሁ ስለፈለግኩ ነው ይህን ያዘጋጀሁላችሁ። ትምህርቱ በአማርኛ ነው የሚዘጋጀው፣ በቀላሉ ካፕቸር ማድረግ እንድትችሉት ታስቦ ማለት ነው። ኤጀንቲክ ኤአይ ላይ ከመሄዳችን በፊት መጀመሪያ አርቲፊሻል ኢንተለጀንስ ማለት ምን ማለት ነው የሚለውን ኤክስፕሌን አደርግላችኋለሁ። በተቻለ መጠን ኮምፒውተር ሳይንስን በተለይ ደግሞ ይሄ ቴክኒካል የሆኑ ተርሞችን በቀላሉ ለመረዳት ተርሞቹን ብሬክ ማድረግ ይጠበቅብናል። ለምሳሌ ይሄ አርቲፊሻል ኢንተለጀንስ የሚል አለ። አርቲፊሻል እና ኢንተለጀንስ የሚባሉ ሁለት የተለያዩ አ፣ ተርሞች ናቸው ያሉት እና እነዚህን ተርሞች ዲፋይን ማድረግ ይኖርብናል። ስለዚህ አርቲፊሻል ማለት ምን ማለት ነው የሚለውን መጀመሪያ ዲፋይን አደርግላቸዋለሁ። አርቲፊሻል ማለት በሰዎች የተሰራ ናቹራሊ ያልመጣ ነገር አርቲፊሻል ይባላል። ሶ something that made or created by human instead of occurring naturally artificial ይባላል ማለት ነው። ሰው አሁን ለምሳሌ ፈጣሪ ፈጥሮት ያመጣው ፍጡር ነው። ስለዚህ ሰው አርቲፊሻል አይደለም። ሰው ግን በራሱ የሚፈጥራቸው ለምሳሌ መኪናን ብትወስዱ አርቲፊሻል ነው። ልክ አራት እግር ያለው አርቲፊሻል አኒማል ብላችሁ ውሰዱት ማለት ነው። ሞተር ሳይክልን ብትወስዱ አርቲፊሻል ነው። ሁለት እግር ያለው አርቲፊሻል አኒማል ብላችሁ ውሰዱት ማለት ነው። ስለዚህ አርቲፊሻል የሚባለው ሰዎች የፈጠሩት ናቹራሊ ያልተገኘ ናቹራል ያልሆነ ማንሜድ የሆነ ነገር አርቲፊሻል ይባላል ማለት ነው። ኢንተለጀንስ የሚባለው ደግሞ ምን ማለት ነው? something that has ability to learn አንድን ነገር መማር የሚችል አንደርስታንድ ማድረግ የሚችል ማሰብ የሚችል እና ዲሲሽን የሚወስድ ይሄ ኢንተለጀንት ይባላል ማለት ነው። ስክሪኑን እያሳየኋችሁ ኤክስፕሌን አደርግላችኋለሁ። ተመልከቱ። አርቲፊሻል ኢንተለጀንስ አርቲፊሻል የሚባለው በራሱ something that made created by human ነው ብያቸዋለሁ። ናቹራል ያልሆነ ነገር ለምሳሌ እንበልና መኪና፣ አውሮፕላን የሚባሉት ነገሮች ናቹራል አይደሉም፣ አርቲፊሻል ናቸው። ኦኬ፣ ሰዎች የሰሯቸው ናቸው። ስለዚህ ሰዎች ናቸው ሞዲፋይ ማኔጅ የሚያደርጓቸው ማለት ነው። ማን ሜድ የሆኑ ናቸው፣ ናቹራል አይደሉም ማለት ነው። ሶ something made or created by human instead of occurring naturally artificial ይባላል ማለት ነው። ኢንተለጀንስ የሚባለው ደግሞ something that has ability to learn, understand, think and make decision አንድ ነገርን መማር የሚችል አንደርስታንድ ማድረግ የሚችል ማገናዘብ ማለት ነው። ማሰብ የሚችል ቲንክ የሚባለው ማለት ነው እና ዲሲሽን ሜክ ማድረግ የሚችል ከሆነ ኢንተለጀንስ ይባላል ማለት ነው። ሶ ኢንተለጀንት የሚባለው ምንድን ነው? ስማርት ኤንድ ኤብል ቱ ቲንክ ኤንድ ለርን ኤንድ ሜክ ዲሲሽን ማለት ነው። እነዚህን የሚሰራ ከሆነ ኢንተለጀንስ ይባላል ማለት ነው። ሶ አርቲፊሻል ኢንተለጀንስ የሚለውን ሁለቱን ተርሞች በአንድ ላይ ኮምባይን አድርገን ስናመጣቸው ማንሜድ የሆነ ነገር ግን መማር፣ አንደርስታንድ ማድረግ፣ ቲንክ ማድረግ፣ ዲሳይድ ማድረግ የሚችል ነገር አርቲፊሻል ኢንተለጀንስ ይባላል ማለት ነው። ኮምፒውተር አርቲፊሻል ኢንተለጀንስ ነው። ያው ሁላችሁም እንደምታውቁት ሂውማን ኢንተለጀንስ አለን አይደል? ሂውማን ኢንተለጀንስ የሚባለው ዊ ካን ለርን ፍሮም ኤክስፒሪየንስ፣ ዊ ካን አንደርስታንድ ኒው አይዲያስ፣ ዊ ካን ሶልቭ ፕሮብለምስ፣ ዊ ካን ሜክ ዲሲሽን። እነዚህን መስራት እንችላለን እኛ አዝ ሂውመን ቢንግ። አያችሁ ምን እናደርጋለን ማለት ነው? ኤክስፒሪየንስ ከኤክስፒሪየንሳችን ተነስተን መማር እንችላለን። ከዛስ ነገሮችን አንደርስታንድ ማድረግ እንችላለን። አንድ ኒው አይዲያ ሲመጣልን ከዛስ ፕሮብለም ካለን ፕሮብለሙን ሶልቭ ማድረግ እንችላለን። ዲሲሽን ሜክ ማድረግ እንችላለን። አንዳንድ አኒማሎችም አሉ ልክ እንደዚህ ማድረግ የሚችሉ ማለት ነው። ለምሳሌ ፓይሮትን ብትወስዷቸው ኮማንድ ለርን ማድረግ ትችላለች። አንዳንዶቹ ደግሞ ቱልን መጠቀም የሚችሉ ደግሞ አኒማሎች አሉ። ኦኬ፣ አንዳንዶቹ ደግሞ ሰዎችን ሪኮግናይዝ ማድረግ ሪኮግኒሽን የሚባለው ለምሳሌ ውሻን ብትወስዱት ውሻ ሰውን አንደርስታንድ ያደርጋል፣ ማን ባለቤቱ እንደሆነ ማን ባለቤቱ እንዳልሆነ ማለት ነው። አንዳንድ ጊዜ ደግሞ ሲምፕል የሆነ ፕሮብለሞችን ሶልቭ ያደርጋሉ። ይሄ ምን እየተባለ ይጠራል? አኒማል ኢንተለጀንስ ይባላል። ኦኬ፣ አኒማል ኢንተለጀንስ የሚባለው ምን ማለት ነው? ኮማንዶችን አንደርስታንድ የሚያደርግ ቱሎችን የሚጠቀም ሪኮግናይዝ የሚያደርግ ሰዎችን ከዛ በኋላ ሲምፕል የሆኑ ፕሮብለሞችን ሶልቭ የሚያደርግ አኒማል ኢንተለጀንስ እየተባለ ይጠራል ማለት ነው። ኢንጀነራል ሂውማን ኢንተለጀንስ የሚባለው ግን ምንድነው? ከኤክስፔሪየንስ የሚማር አዲስ ነገሮችን አንደርስታንድ የሚያደርግ ፕሮብለሞችን ሶልቭ የሚያደርግ ዲሲሽን የሚወስድ ማለት ነው። ናው ወደ ማሽን ስንመጣ ደግሞ ማሽን ዳታን አናላይዝ አድርጎ ዳታውን ሪኮግናይዝ አድርጎ ኢሜጅ ካለው ኢሜጁን ሪኮግናይዝ አድርጎ ይሄ ኢሜጅ ይሄ ፒክቸር ይሄ ማለት ነው የሚል ብሎ ዲሳይድ የሚያደርግ ከዛ ስፒቾችን አንደርስታንድ የሚያደርግ ሰዎች ሲናገሩ አንደርስታንድ የሚያደርግ አሁን አይታችሁ ከሆነ እዚህ ባደጉ ዓለሞች ስትናገሩ የሚከፈት በር አለ፣ እንደገና ዝጋ ስትሉት ደግሞ የሚዘጋ በር አለ። ኦኬ፣ ይሄ ስፒች ሪኮግኒሽን ይባላል ማለት ነው። ስልካችሁ ላይ አሌክሳ እነ ሲሪ የሚባሉት ነገሮች በሙሉ እነዚህ ስፒች ሪኮግናይዝ የሚያደርጉ ናቸው ማለት ነው። ከዛ ፕሪዲክት የሚያደርጉ ነገሮችን ፕሪዲክት የሚያደርጉ ግን አርቲፊሻል ናቸው እነዚህ በሙሉ። ስለዚህ እነዚህን ነገሮች የሚሰራ አናላይዝ የሚያደርግ ዳታን ኢሜጆችን ሪኮግናይዝ የሚያደርግ ነገሮችን አንደርስታንድ የሚያደርግ ፕሪዲክት የሚያደርግልን ነገር ምን እየተባለ ይጠራል ማለት ነው? ማሽን ስለሆነ ማንሜድ ስለሆነ
አርቲፊሻል ስለሆነ አርቲፊሻል ኢንቴሊጀንስ ይባላል ማለት ነው። ቢኮዝ ኢት ኢዝ ኢንቴሊጀንት ክሪኤትድ ባይ ሂውመን ቢንግ ማለት ነው። ሶ ዋት ኢዝ ኤአይ ተብላችሁ ስትጠየቁ በአጭሩ ምን ብላችሁ መመለስ ትችላላችሁ ማለት ነው? ኤአይ ኢዝ አ ብራንች ኦፍ ኮምፒውተር ሳይንስ ኦኬ ቢኮዝ ኢት ኢዝ ሜድ ባይ ሂውመን ኦኬ ኢት ሃዝ ኢንቴሊጀንስ ቱ ለርን አንደርስታንድ ቲንክ ኤንድ ሜክ ዲሲሽን ብለን መመለስ እንችላለን ማለት ነው። ሶ ኤአይ ሲምፕሊ ምን ማለት ነው? ማሽን ነው እኛ የምንፈልገውን ነገር ሲሙሌት አድርጎ ሰዎች እንደሚሰሩት የሚሰራልን ከሆነ ይሄ ምን እየተባለ ይጠራል ማለት ነው? ኤአይ እየተባለ ይጠራል ማለት ነው። ኤአይ ማለት አርቲፊሻል ኢንቴሊጀንስ እያልን የምንጠራው ማለት ነው። ሶ ኤአይን ዲፋይን ስናደርገው በእንግሊዝኛው ተር artificial intelligence ወይንም AI is a field of computer science focused on creating systems that can perform tasks that normally require human intelligence። ተመልከቱ፣ የሰዎች እውቀት የሰዎች ችሎታ የሚያስፈልገውን ነገር ኮምፒውተር እንዲሰራልን ከፈለግን አርቲፊሻል ኢንቴሊጀንስ ይባላል ማለት ነው። ሶ ኤአይ ሲሙሌት የሚያደርግ ሚሚክ ሲሙሌት ማለት ሰዎች የሚሰሩትን ነገር የሚያስመስል አስመስሎ የሚሰራ ነገር ብላችሁ ሰዱት። ኦኬ ስለዚህ ኤአይ ማለት ማሽን ዛት ሲሙሌት አስፔክት ኦፍ ሂማን ኢንቴሊጀንስ ማለት ነው። ለምሳሌ ከሰዎች ጋር መነጋገር የሚችል ሰዎች የሚሰሩትን ስራ የሚሰራ ለምሳሌ አሁን አንድ እንጨትን በእጃችሁ መቁረጥ ትችላላችሁ መጋዝ አምጥታችሁ ልክ ካለ ሰው ያንን አንድ ሮቦት መጥቶ እንጨቱን የሚቆርጥላችሁ ከሆነ ኢትስ ፓርት ኦፍ አርቲፊሻል ኢንቴሊጀንስ እየተባለ ይጠራል ማለት ነው። ሶ ኮር ካራክተሪስቲክስ አለው ይሄ ኤአይ ወይንም ደግሞ በሰዎች የተፈጠረ ኢንቴሊጀንስ የሆነ ማሽን ያሉት ካራክተሪስቲክሶች አሉ። 5 ካራክተሪስቲክስ አሉት ወይም ደግሞ ጸባያት አሉት። አንደኛ ፐርሴፕሽን ተመልከቱ። ኢንፑት ይወስድና ኢንፑቱን ወይም ደግሞ የተቀበለውን ነገር ምን ያደርጋል? ፐርሲቭ ያደርግና ቤዝድ ኦን ዛት ዲሳይድ ማድረግ ይችላል። ለምሳሌ ኢሜጅ ሲያይ ኢሜጅን ሪኮግናይዝ ማድረግ። አንድ ምሳሌ ልንገራችሁ። ለምሳሌ ኢሜጅን የሰውን ኢሜጅ ይሄ ኢሜጅ የወንድ ነው የሴት ነው ብሎ አይደንቲፋይ ማድረግ የሚችል ማሽን አለ። ኦኬ ይሄ ኢሜጅ ሪኮግኒሽን ይባላል ማለት ነው። አሁን ወደ ሆስፒታል ስንመጣ ደግሞ ሆስፒታል ውስጥ ያሉ ማሽኖች አሉ። ኤክስሬይን የሚያነብ ማለት ነው። ኢሜጅ ሪኮግናይዝ የሚያደርግ ነው ይባላል ማለት ነው። ሶ ይሄ ቪዥን ሪኮግኒሽን የሚባለው ማለት ነው። አንዳንድ ሰዎች ደግሞ ሲናገሩ አንደርስታንድ የሚያደርግ ለሲሪ እና አሌክሳ የምትመጡ ስፒች ሪኮግኒሽን ያላቸው ማለት ነው። ሴንሰር አላቸው። አንዳንዶቹ ደግሞ ሴንስ ያደርጋሉ። ለምሳሌ እጃችሁ ላይ ማሽኑ ተቀምጦ ኢንታየር ቦዲያችሁን እስካን ማድረግ ይችላል። ኦኬ ይሄ ሴንሰርስ የሚባለው ማለት ነው። ብዙ አለ በሴንሰርስ ዙሪያ። ለምሳሌ ኤርፖርት ስትገቡ አውቶማቲካሊ ሴንስ አድርጎ የእናንተን የያዛችሁትን ነገር አይደንቲፋይ ማድረግ የሚችል ኦፕሽን አለን ማለት ነው። ሶ ይህንን የሚሰራልን ከሆነ ፐርሴፕሽን ይባላል ማለት ነው። ይህን ፐርሲቭ ማድረግ ብቻ ሳይሆን የተሰጠውን ነገር ተቀብሎ አንደርስታንድ ማድረግ ብቻ ሳይሆን ሪዝን አውት ማድረግ የሚችል ማሽን ዲቨሎፕ ማድረግ ይቻላል ማለት ነው። ሪዝን አውት ማለት ነው ዳታውን ወስዶ ከዳታው ተነስቶ ኮንክሉዥን ድሮ የሚያደርግ ከሆነ ዛት ኢዝ ኮልድ ሪዝኒንግ ይባላል። ሌላው ለርኒንግ የሚባለው ነው። ኢት ኢምፕሩቭ ፐርፎርማንስ ኦቨር ታይም። ለምሳሌ አንድን ነገር ይማራል። የሆነ ችግር ካለው ከዛ ችግር ተነስቶ እየተማረ እያስተካከለ ይመጣል ማለት ነው። አንድ ምሳሌ ላሳያችሁ። እንደውም እዚህ እንደው በደንብ አንደርስታንድ እንድናደርገው ስለምፈልግ ማለት ነው። ሌት ሚ ኦፕን ቻት ጂፒቲ። ቻት ጂፒቲን ኦፕን ላድርግና በደንብ እንድታዩት ስለምፈልግ ማለት ነው። ኦኬ ናው ሌት ሚ ብሪንግ ሂር ሂር ዊ ጎ ቻት ጂፒቲ ሂር ዊ ጎ ሌት ሚ ብሪንግ ሂር። አሁን እዚህ ጋር ቻት ጂፒቲ አለላችሁ እንደምታዩት ይሄ ቻት ጂፒቲ ነው። ለምሳሌ እዚህ ጋር ቴል ሚ አባውት ኢትዮጵያ አልኩት። አሁን ስለ ኢትዮጵያ ንገረኝ ነው ያልኩት። ምን ያደርግልኛል? ስለ ኢትዮጵያ ይነግረኛል። ተመልከቱ እንግዲህ አሁን በደንብ አንደርስታንድ እንድታደርጉልኝ የሚፈልገው ስለ ኢትዮጵያ መንገድ ብቻ ሳይሆን ኢትዮጵያ ውስጥ ያሉትን ቅርሶችን ቱሪስት አትራክቲቭ የሆኑ ኤሪያዎችን እየነገረኝ ነው ማለት ነው። ይኸው እንደዚህ ብሎ ነገረኝ። ኦኬ ዩ ኖ ዋት ዚስ ኢዝ ጉድ። እኔ ግን የምፈልገው አልኩት። ተመልከቱ እንግዲህ አሁን ይሄ አሁን ቴል ሚ አባውት ኢትዮጵያ ብየዋለሁ። ኦኬ ከዛስ የኢትዮጵያን ስም ሳልጠቅስ ምን ማድረግ እችላለሁ? ካን ዩ ቴል ሚ ካን ዩ ሾው ዘ ፍላግ ብለው ዘ ፍላግ ኦፍ ዋት የሚለው አያስጨንቀው ማለት ነው። ከኢትዮጵያ ተነስቶ ከላይኛው ከጠየቁት ጥያቄ የኢትዮጵያን ፍላግ እንደዚህ አድርጎ ያመጣልኛል ማለት ነው። you guys understand? okay this is good. who was the king, the last king of the country ይባል። አሁን ኦፍ ዘ ካንትሪ ስለው ኢትዮጵያ መሆኑን አንደርስታንድ ያደርጋል ማለት ነው። ተመልከቱ ካለፈው ኃይለ ሥላሴ አለኝ የኃይለ ሥላሴን ፒክቸር ያመጣል። ከመቼ እስከ መቼ ጀምሮ ሮል እንዳደረጉ መቼ ዓመተ ምህረት እንደተወለዱ ከዛ ዲፖዝ እንደተደረጉ መቼ ከዛ በኋላ ኤቭሪ ሂስትሪያቸውን እንደዚህ አድርጎ ያመጣልኛል ማለት ነው። ናው ከዚህ ምን እንማራለን? አንደኛ ተመልከቱ ኢንፑት የሰጠሁትን ኢንፑት አንደርስታንድ ያደርጋል። ከዛ ካለፈው ዳታ ተነስቶ ኮንክሉድ አድርጎ ያወጣልኛል ማለት ነው። ከዛ ኢት ለርንስ ፐርፎርማንሱን ኦቨር ታይም ኢምፕሩቭ እያደረገ እየተማረ ይመጣል ማለት ነው። ሶ ለርኒንግ የሚለው ይሄ ነው ማለት ነው። ናው ተመልከቱ በጣም ማየት ያለብን አሁን እዚህ ጋር ቻት ጂፒቲ ላይ መጥቼ ይሄን ነገር ዘግቼ እንደገና ከፍቼ ቴል ሚ አባውት ኢትዮጵያ ብለው ኃይለ ሥላሴን ጨምሮ ያመጣልኛል። ኦኬ that's how smart this is. now the next one decision making ነው።
the best action ለምሳሌ ብዙ ዳታ ያመጣል። ሁሉንም ዳታ አይደለም የሚሰጣችሁ። the best data that suits your interest ብቻ ነው የሚያመጣላችሁ። አሁን ለምሳሌ ኢትዮጵያን ስለ ኢትዮጵያ ንገረኝ ስለው ያመጣልኝን ዳታ አይታችኋል። በጣም ትንሽ ዳታ ነው። እዚህ ጋር እንደምታዩት ሶሪ let me bring it ያ እዚህ ጋር እንደምታዩት በጣም ትንሽ ዳታ ነው ስለ ኢትዮጵያ ያመጣልኝ። ኦኬ በጣም ስሞል የሆነ አማውንት ኦፍ ዳታ ነው ያመጣልኝ። ግን ይህንን ዳታ ያመጣልኝ በጣም ከብዙ ቦታ ሄዶ ኮሌክት አድርጎ ነው ያመጣልኝ ማለት ነው። ኦኬ ስለዚህ ምንድን ነው የሚያደርገው ማለት ነው? ኢት ቹዝስ ዘ ቤስት አክሽን አሞንግ ኦፕሽንስ ማለት ነው። ሌላው አውቶኖሚ ነው። ይሄ አሁን በተለይ ኤጀንቲክ ኤአይ የሚባለውን ስንማር በደንብ አሳያቸዋለሁ። ኦቶኖሚ ማለት ምን ማለት ነው? ሰዎች ኢንተርፌስ ሳያደርጉ ወይንም ደግሞ በትንሽዬ የሰው እርዳታ ስራዎችን መስራት የሚችሉ ሲስተሞችን ዲቨሎፕ ማድረግ ተችሏል። ዛት ኢዝ ዌር ኤጀንቲክ ኤአይ ካም ኢንቱ ፕሌይ ማለት ነው። ስለዚህ ኤጀንቲክ ኤአይን ስትማሩ ስታዩት ይህንን ነገር አንደርስታንድ ታደርጋላችሁ ማለት ነው። ናው እስካሁን ምን አየን? ዋት ኢዝ ኤአይ የሚለውን አይተናል። ኤአይ ማለት ተመልከቱ ሁለት ወርዶች ናቸው ያሉት፣ አርቲፊሻል እና ኢንቴሊጀንስ። አርቲፊሻል ማለት ማን ሜድ የሆነ ነገር ማለት ነው፣ ሰዎች የሰሩት ወይንም ደግሞ በራሱ ያልተፈጠረ ማለት ነው። ወይም ደግሞ በፈጣሪ ያልተፈጠረ ነገር ምን እየተባለ ይጠራል ማለት ነው? አርቲፊሻል ይባላል ማለት ነው። ኢንቴሊጀንስ የሚባለው ደግሞ ምንድን ነው? ሪዝን የሚያደርግ ለርን የሚያደርግ ዲሲሽን የሚሰራ ኦኬ፣ እነዚህን የሚሰራ ከሆነ ደግሞ ኢንቴሊጀንስ ይባላል ማለት ነው። ሶ ሰዎች የራሳቸው ኢንቴሊጀንስ አላቸው፣ ናቹራል ኢንቴሊጀንስ ይባላል እሱ። ኦኬ ውሾችና አኒማሎች ደግሞ የራሳቸው ኢንቴሊጀንስ አላቸው፣ አኒማል ኢንቴሊጀንስ እየተባለ ይጠራል። ሰዎች ማሽኑን አስተምረውት ማሽኑ እንደ ሰው አክት የሚያደርግ ከሆነ ደግሞ አርቲፊሻል ኢንቴሊጀንስ እየተባለ ይጠራል ማለት ነው። ሶስት አይነት አርቲፊሻል ኢንቴሊጀንስ አሉ። አንዳንድ ጊዜ ከዚህም ከፍ ያደርጓቸዋል። እነዚህም ብቻ ሶስቱን ኤክስፕሌን ለማድረግ ሞክራለሁ። አንደኛ ናሮ ኤአይ የሚባላል። ናሮ ኤአይ የሚባለው ምንድን ነው? አንድ ነገር ብቻ የሚሰራ ኤአይ አለ። ለምሳሌ ቻት ቦት፣ ልክ የሆነ ቦታ ላይ ሄዳችሁ ጥያቄ ስጠይቁ መልስ የሚመልስላችሁ ማለት ነው። ዛት ኢዝ ቻት ቦት። ሪኮመንዴሽን ሲስተም what do you recommend which area do you recommend to visit ብላችሁ ብጠይቁት ሪኮመንድ የሚያደርገውን ኤሪያ ይነግራችኋል ማለት ነው። ፍራውድ ዲቴክሽን ሲስተም ለምሳሌ አሁን ባንክ ውስጥ ኢንስቶል የሚደረግ ኤአይ ፍራውድን ዲቴክት የሚያደርግልን ከሆነ ፍራውድ ዲቴክሽን ማኔጅመንት ሲስተም ነው። ከዛ ውጭ ሌላ ስራ አይሰራም ማለት ነው። ሶ ናሮ ኤአይ ከተባላችሁ አንድን ነገር ብቻ የሚሰራ ማለት ነው። እንደ አፕሊኬሽን ሶፍትዌር ውሰዱት። ለምሳሌ ማይክሮሶፍት ወርድ አለ አይደል? ደብዳቤ ለመጻፍ ነው የሚያገለግለን። ኤክሴል ስፕሬድሺት ለመስራት ያገለግለናል። ፓወርፖይንት ደግሞ ለፕሬዘንቴሽን ያገለግለናል። እነሱ አፕሊኬሽን ሶፍትዌር እየተባሉ ይጠራሉ። ስፔሲፊክ ስራ ነው የሚሰሩት። ላይክዋይዝ አርቲፊሻል ኢንቴሊጀንስ ላይ ስንመጣ ስፔሻላይዝድ የሆነ አንድ ስራ ብቻ የሚሰራ ለዛ ስራ ብቻ ዲቨሎፕ የተደረገ ከሆነ ናሮ ኤአይ እየተባለ ይጠራል ማለት ነው። ሁለተኛው ጄኔራል ኤአይ የሚባለው ጄኔራል ኤአይ የሚባለው ምንድን ነው? ካን ፐርፎርም ኤኒ ኢንቴሌክቹዋል ታስክስ ላይክ ሂውመን። ኦኬ ይሄ አቺቭድ አልተደረገም፣ ግን አሁን እየመጣ ነው። ለምሳሌ ኢንቴሌክቹዋል የሆነ ስራ እንደ ዶክተር ሆኖ አክት የሚያደርግ ወይም የሚሰራ፣ እንደ ሎየር ሆኖ አክት የሚያደርግ የሚሰራ፣ እንደ አካውንታንት ሆኖ አክት የሚያደርግ ወይም የሚሰራ፣ እነዚህን ነገሮች የሚሰራ ከሆነ ይሄ ምን እየተባለ ይጠራል ማለት ነው? ጄኔራል ኤአይ እየተባለ ይጠራል ማለት ነው። ኢትስ ኖት የት አቺቭድ ኦኬ በት ኢትስ ካሚንግ። ለአዘር ዋን ደግሞ ምንድን ነው የሚሆነው? ሱፐር ኢንቴሊጀንት ኤአይ የሚባለው ይሄ ከሰዎች የበለጠ ማሰብ የሚችል ከሰዎች የበለጠ ማድረግ የሚችል ማለት ነው። ኦኬ ኢት ኢዝ ቴዎሬቲካል ነው ኮንሰፕቱ። ነገር ግን አንድ ነገር ላሳያችሁ እንደው በደንብ እንደው እንድንረዳው አንዳንድ ጊዜ እንደው ከሰዎች አይበልጥም እያልን እንደው እንዳንሸወድም ስለሚያስፈልግ ማለት ነው። ለምሳሌ ፋሚሊ ፊውድ ማን ነው ስሙ? ጂኦፓርዲ የሚባል ጂኦፓርዲ አይቢኤም የሰራው ኤአይ ጋር ተወዳድረው የአይቢኤም ኤአይ ቢት አድርጓል። እዚህ ጋር እንደምታዩት ተመልከቱ። እዚህ ፒክቸሩ ላይ የምታዩት ከሆነ ይህ ሰውዬ በጣም የታወቀ ነው። ኬን ይባላል። አሁን ጂኦፓርዲን የሚያወዳድር ሰው ነው። በጣም ስማርት ነው። ተመልከቱ። ይሄ ሰውዬ 2000 ነው ያመጣው። እዚህ ጋር ያለው ኤአይ ቱል ግን 5000 ነው ያመጣው። እዚህ ጋር ብራድ ደግሞ 5000 አምጥቷል። ና ወደዚህ እንምጣ። ይሄኛው 24000 ነው። ተመልከቱ እንዴት ቢት እንዳደረጋቸው 77000 ብር አግኝቷል ማለት ነው። ጥያቄ በመመለስ ኦኬ this is how smart the AI is። ና ወደዚህ እንምጣ። ሉክ this guy has 300,000 ነው ወን ያደረገው ኬን የሚባለው። ዋትሰን የሚባለው የአይቢኤም ኤአይ ግን $1 ሚሊዮን ወን አድርጓል ማለት ነው። እዚህ ጋር ያለው ብራድ የሚባለው ደግሞ 200,000 ነው። what does it show? ይሄ ምን ያሳየናል ማለት ነው? ኤአይ is thinking beyond human intelligence የሚለውን አችብ እያደረጉ ነው ማለት ነው ሰዎች። ኦኬ ስቲል ቴዎሬቲካል ኮንሰፕት ነው በአሁኑ ሰዓት፣ ግን ለዲቤት፣ ለኢቲክስ፣ ለፊሎዞፊ እነዚህ ነገሮች ትንሽ አስቸጋሪ ናቸው። ኦኬ በኢቲክስ እና ፊሎዞፊ ይኖራቸዋል ወይም ሶሪ ኢቲክስ እና ፊሎዞፊ
ኢንክሉድ ያደርጋሉ ወይ የሚባለው ነገር ዲቤትድ ነው። ግን ኢት ዊል ቢ ካሚንግ ቱ ሃፕን ማለት ነው። ሶ ሶስት አይነት ኤአይዎች አሉ። ናሮ ኤአይ የሚባል አንድ ነገር ብቻ የሚሰራ፣ ጀኔራል ኤአይ የሚባል አለው ልክ ሂማን ቢንግ እንደሚሰራው የሚሰራ፣ ከሂማን ቢንግ የሚሰራው የሚበልጥ ደግሞ ሱፐር ኢንቴሊጀንት ኤአይ ይባላል። ብዙዎቹ ሰዎች ፕሪዲክት እንደሚያደርጉት በ1945 የጎሪጎሪያን ካላንደር ሰዎችን ቢት የሚያደርግ ኤአይ ይኖራል ተብሎ ይታሰባል ማለት ነው። ና ኤአይ ብራንች አለው። ኦኬ ኤአይ ብራንቾች አሉት። በፍጥነት የሚሄድላችሁ ዋናው ትምህርታችን ኤጀንቲክ ኤአይ ስለሆነ ነው። ኤጀንቲክ ኤአይ ላይ ስንገባ በደንብ ኢንዴፕዝ ፕሮጀክት እየሰራን ኤክሰርሳይዝ እያደረግን እንመጣለን ማለት ነው። ኦኬ የኤአይ ብራንቾች የመጀመሪያው ማሽን ለርኒንግ የሚባል የኤአይ ብራንች አለ። ማሽን ለርኒንግ የሚባለው ምንድን ነው? ለኮምፒውተሩ ዳታ ትሰጡታላችሁ። ከዳታው ተነስቶ ዲሲሽን የሚሰራላችሁ ከሆነ ማሽን ለርኒንግ ይባላል። ማሽኑ ተማረ ማለት ነው። ከምን? ከዳታ። ሁለተኛው ኮምፒውተር ቪዥን ነው። ለምሳሌ አንድ ቦታ ታስቀምጡታላችሁ። ከዛ በኋላ ያለውን ሁኔታ አይቶ ቪዥን ኮምፒውተር ቪዥን ጀነሬት ያደርጋል ማለት ነው። ይሄ ማለት አይቶ ውሳኔ ይወስዳል ማለት ነው። አንድ ነገር ኢንተርፕሬት ያደርጋል። ኢሜጆችን ሊሆን ይችላል፣ ቪዲዮዎችን ሊሆን ይችላል። አንድ ላሳያችሁ። እንደውም እዚህ ጋር ካሊፎርኒያ ፋየር ኤአይ ሄር ይጎ እንደዚህ ብናደርገው ካሊፎርኒያ ላውንች ኒው ኤአይ ፓወርድ ቻትቦት ፕሮቫይድስ ነው የሚለው። ኦኬ እንምጣና ወደ ኢሜጁ ላይ ብንመጣ ተመልከቱ። ፋየር ሲነሳ አውቶማቲካሊ ፋየሩን አይቶ ፋየር መነሳቱን የሚነግራችሁ ሲስተም ዲቨሎፕ ተደርጓል ማለት ነው። እዚህ ካን ሲ አውቶማቲካሊ ይነግራቸዋል። እና ይሄ በጣም በዘንድሮ አመት ትልቅ አቺቭመንት ተብሎ የተጠራ የካሊፎርኒያ የኤአይ ሲስተም ነው ማለት ነው። ምን ያደርጋል? ፋየር መነሳቱን ቼክ ያደርጋል። መጀመሪያ ጭሱ እየሰፋ ነው ወይ ምናምን የሚለውን በደንብ ያደርግላቸዋል። እሲ ዋይር ዲቴክትድ ካሜራስ አለን ማለት ነው። አያችሁ፣ ዋይልድ ፋየር ዲቴክትድ ካሜራ። ይሄ ምንድነው የሚያደርግልን? ኢት ዲቴክትስ ዌዘር ዜር ኢዝ አ ፋየር ኦር ኢፍ ዜር ኢዝ አ ፋየር አውቶማቲካሊ ለዲስፓቸሮቹ ለፋየር ዲፓርትመንት ይደውላል፣ ለፖሊስ ይደውላል፣ ለአካባቢ ያሳውቃል። አካባቢውን አውቶማቲካሊ ለቃችሁ ውጡ ይላል። ይህንን ሊያደርግ የሚችል ሲስተም ነው ማለት ነው። ዚስ ኢዝ ዋን ኦፍ ዘ ኤአይ ቱል። ይሄ ማለት ምን ማለት ነው? ኮምፒውተር ቪዥን የምንለው ነው ማለት ናው። ዲፕ ለርኒንግ የሚባላል። ይሄ ደግሞ ኒውራል ኔትወርክስ ኢንስፓየርድ ባይ ዘ ብሬን የሚባለው ነው። ለምሳሌ እንበልና የኛ ጭንቅላታችን በኒውሮንስ ነው ኮኔክትድ የሆነው። ለምሳሌ እንበልና አንድ በአራት እግር የሚመጣ አኒማል ስናይ የመጀመሪያው ስቴፓችን ምንድን ነው? በሁለት እግር የሚሄዱትን ድሮፕ እናደርግና አራት እግር የሆኑ አኒማሎችን የትኛው ጋር ነው ቢሎንግ የሚያደርገው ያ የሚመጣው አኒማል የሚለውን እንወስናለን ማለት ነው። የሚመጣው አኒማል አነስ ያለ ከሆነ አንበሳ፣ ዝሆን ምናምን የሚባሉትን ድሮፕ እናደርግና ወደ ትናንሾቹ አኒማል ውስጥ ካቴጎራይዝ እናደርገዋለን ማለት ነው። ኦኬ ከዛስ እንደዚሁ ዝቅ እያደረግን እየመጣን እያለን ለምሳሌ አፉ ላይ ፂም ነገር ካየን ይሄ ድመት ነው ብለን ካቴጎራይዝ እናደርገዋለን ማለት ነው። ይህንን የሚያደርግልን ኒውሮኖቹ አንደኛው የአንደኛውን ኢንፑት ይወስዳል። የመጀመሪያ የወሰደውን ኢንፑት ሁለተኛው ፕሮሰስ ያደርገዋል። ሁለተኛው የወሰደውን ኢንፑት ሶስተኛው ፕሮሰስ እያደረገ አውትፑቱን ያወጣል ማለት ነው። ዛት ኢዝ ኮልድ ዲፕ ለርኒንግ። ዛት ኢዝ ቴክኖሎጂ ቢሃይንድ ዲፕ ለርኒንግ ማለት ነው። ሌላው ሮቦቲክስ ነው። ኦኬ ሮቦቲክስ የሚባለው ደግሞ ምንድነው? ኤአይን ከሜካኒካል ሲስተም ጋር አንድ ላይ አጣምሮ የያዘ ሮቦቲክስ ይባላል ማለት ነው። ይሄ ደግሞ በጣም ኢንተረስቲንግ ነው። ለምሳሌ እዚህ ሀገር ካሊፎርኒያ የምንኖርበት አካባቢ አንዳንድ ሬስቶራንቶች ኦርደር ይቀበላሉ ከኦንላይን። ከዛ ሰው ሳይሆን ኦርደሩን ዴሊቨር የሚያደርገው ሮቦት ነች። ትንሽዬ የምትሽከረከር ማሽን አለች። ለምሳሌ እንደውም እዚህ ጋር ላሳያችሁ። እዚሁ ካሊፎርኒያ አካባቢ አለች። ኦኬ ለምሳሌ ፉድ ዴሊቨሪ ሮቦት ብለው ይቺ ማለት ነች። ኦኬ ይቺ ምንድነው የምታደርገው? ኢት ሪሲቭስ ዘ ፉድ። ይኸው እዛ ጋር ሴትዮዋም እንደውም ደምፕ እያደረገች ነው። ይታያቸዋል አይደል? የምትፈልገውን ነገር ታስቀምጣላችሁ፣ ይዛላችሁ ትሄዳለች። እንደገና መልሳ ይዛላችሁ ትመጣለች ማለት ነው። እዚህ ጋር አይን አላት። ሰዎች ወይንም ደግሞ የሆነ መኪና ካጋጠማት ትቆማለች፣ አትሄድም። ኦኬ ከዛ መብራቱ ቀይ ከሆነም አትሄድም። ልክ አረንጓዴ ሲሆን አውቶማቲካሊ ታልፋለች ማለት ነው። ይሄ ሮቦት ነው። ሮቦት የሚባለው አሁን ዝም ብላችሁ ስታዩት አርቲፊሻል ኢንቴሊጀንስ ነው። ኦኬ ከዛ በኋላ ዴሊቨሪ ያደርጋል ማለት ነው። ፊዚካል ኤአይ ፉድ ዴሊቨሪ ደግሞ አለ። ይኸውላችሁ ተመልከቱ። ይሄ አሁን ደረጃ መውረድ የሚችል ሮቦት ነው ማለት ነው። እችኛዋ ደረጃ አትወርድም እንደምታዩት ማለት ነው። ኦኬ ይሄኛው ግን ደረጃ መውረድ የሚችል ልክ እንደ አኒማል የሆነ ሮቦት ነው ማለት ነው። ይሄም አንደኛው የሮቦቲክ ቴክኖሎጂ ነው ማለት ነው። ኢት ኮምባይንስ ኤአይ ዊዝ ሜካኒካል ሲስተም ማለት ነው። ሌላው ናቹራል ላንጉዌጅ ፕሮሰሲንግ ነው። ሰዎች ሲናገሩ የሚጽፍ የተጻፈውን የሚያነብላቸው ከሆነ ናቹራል ላንጉዌጅ ፕሮሰሲንግ እየተባለ ይጠራል ማለት ነው። ጉድ ናው ሌላውና መጨረሻውና አራተኛው ሌሎችም ይኖራሉ። ኤጀንቲክ ኤአይ የሚባለው ነው። ኤጀንቲክ ኤአይ የሚባለው ምንድን ነው?
እናንተ የምትፈልጉትን ነገር እንዲሰራላችሁ ዲፋይን አድርጋችሁ ትሰጡታላችሁ። እሱ ሰርቶ ይጨርስላችኋል። ዛት ኢዝ ዌር ኤጀንቲክ ኤአይ ካምስ ኢንቱ ፕሌይ። ኤጀንቲክ ኤአይ ማለት ኦቶኖመስ ሲስተም ነው። ኦቶኖመስ ማለት ዊዝ ሊትል ኦር ኖ ሂውመን ኢንተርቬንሽን ስራ የሚሰራልን ከሆነ ማለት ነው። ለምሳሌ ሆቴል ቤት አሁን እናንተ ከዚህ አዲስ አበባ ደውላችሁ ሆቴል ሪዘርቭ ማድረግ ብትፈልጉ መጀመሪያ ትደውላላችሁ። ከዛስ የሆቴሏ አቴንዳንት ጋር ኦኬ ሆቴል አላችሁ ብላችሁ ትጠይቃላችሁ። አለን ሲሏችሁ ምን ታደርጋላችሁ ማለት ነው። ኦኬ ምን አይነት ሩም ነው? ሩሙን ይነግሯቸዋል። ስንት ብር ነው ይመልሶላቸዋል። ከዛ በኋላ ምን አይነት ፋሲሊቲ ያላችሁ ይነዋ ጂም አለን፣ ጠዋት ቁርስ አለ ምናምን ብለው ይነግሯቸዋል። ኦኬ ቡክ ማድረግ እችላለሁ ትሏቸዋላችሁ። የስ ሲሏችሁ ክሬዲት ካርዳችሁን ትሰጡና ቡክ ያደርጉላችኋል ማለት ነው። ይሄንን በሙሉ የሚሰራልን ሲስተም ዲቨሎፕ ማድረግ ኤጀንት ኤአይ ይባላል ማለት ነው። ሶ ዊ አር ሪፕሌሲንግ ዛት ክለርክ ባይ ኤአይ ማለት ነው። አያችሁ ይሄ ኤጀንት ኤአይ የሚባለው ነው። ተመልከቱ። ይሄ ማለት እስኪ ሆቴል አዲስ አበባ እዚህ ሆቴል ውስጥ ቡክ አድርግልኝ ብትሉት አውቶማቲካሊ ደውሎ ቤስት የሆነውን ኦፕሽን መርጦ ከተነጋገረ በኋላ ለእናንተ ቡክ ያደርግላቸዋል ማለት ነው። የእናንተን ክሬዲት ካርድ አክሰስ አድርጎ ቡክ ካደረገ በኋላ የእናንተን ኢሜይል አክሰስ አድርጎ ወደ ኢሜይላችሁ ይልክላቸዋል ማለት ነው። ይሄ ኤጀንት ኤአይ የሚባለው ነው። እንዴት እንደሚሰራ በደንብ እናየዋለን። ዴሞ አለን። ፕራክቲካል የሆነ ሴሽን ይኖረናል ማለት ነው። ጄኔራል ኤአይን ስታዩት እንደዚህ ነው። ኤአይ በውስጡ ኢምብሬስ ያደረገው ማሽን ለርኒንግ፣ ዲፕ ለርኒንግ የሚባሉት የኤአይ ሰብ ብራንቾች ናቸው ወይም ሰብሴቶች ናቸው። ኦኬ ኤአይን ለመማር የሚያስፈልጉ ደግሞ የማቴማቲክስ እውቀት፣ የስታቲስቲክስ እውቀት፣ የዳታ ሳይንስ እውቀት፣ ቢግ ዳታን አናላይዝ ማድረግ፣ ዳታን ማይን ማድረግ እነዚህ ያስፈልጉናል ማለት ነው። ሶ አርቲፊሻል ኢንቴሊጀንስ የሚባለው ቢግ ነው ማለት ነው። ኢት ኢዝ ሱፐር ሴት ኦፍ ማሽን ለርኒንግ ነው። በማሽን ለርኒንግ ስር ደግሞ ዲፕ ለርኒንግ አለ ማለት ነው። እነዚህ ልናውቃቸው የሚገቡን ቴክኖሎጂዎች ናቸው ማለት ነው። በኔክስት ስቴፕ ምንድን ነው የማሳያችሁ? ኦኬ ዩ ኖ ዋት ዚስ ኢዝ ኢንትረስቲንግ። ኤአይ ማለት ምን ማለት እንደሆነ አይተናል። የኤአይን ብራንቾች አይተናል። ካራክተሪስቲክሱን አይተናል። ለመሆኑ ኤአይን ለመማር ምን ያስፈልገኛል? ምን ማወቅ አለብኝ የሚለውን ኤክስፕሌን አደርግላቸዋለሁ። ኦኬ ይሄ የብዙ ሰው ጥያቄ ነው። ለምሳሌ እኔ ዩ ኖ ዋት ድራይቭ ማድረግ ፈልጋለሁ። ድራይቭ ለማድረግ ግን ምን ማወቅ አለብኝ? ድራይቪንግ ፈተና አልፌ የድራይቪንግ ላይሰንሱን ለማግኘት ምን ማድረግ አለብኝ ብዬ በጠይቃችሁ ምንድን ነው የምታደርጉት? ፈተናውን መጀመሪያ ሄደህ የጽሁፍ ፈተና ትፈተና። መጀመሪያ ቀጠሮ ትይዛለህ፣ የጽሁፍ ፈተና ትፈተናለህ። ከዛ በኋላ የፊዚካል ድራይቪንግ ቴስት ትፈተናለህ። ስታልፍ ላይሰንስን ትቀበላለህ ብላችሁ ነው የምትነግሩኝ ማለት ነው። ልክ እንደዚህ ሁሉ ምንድን ነው የሚያስፈልገን ኤአይን ለመማር ስፔሻሊ ኤጀንቲክ ኤአይን ለመማር ምን ያስፈልገናል የሚለውን ኤክስፕሌን አደርግላችኋለሁ ማለት ነው። ይሄ ኖሌጅ ሪኳየርድ ፎር ኤአይ ኤንድ ኤጀንቲክ ኤአይ ዲቨሎፕመንት የሚለውን ከበር የምናደርግበት ነው ማለት ነው። ምንድን ነው የሚያስፈልገን? አሁን እዚህ ጋር ተዘርዝረዋል። ማቴማቲክስ አለን፣ ኮምፒውተር ሳይንስ አለን፣ ዳታ ሃንድሊንግ አለን፣ ማሽን ለርኒንግ አለን፣ ሶፍት ስኪሎች ያስፈልጉናል፣ ዶሜን ኖሌጅ ያስፈልገናል፣ ዋዳዝ ሚን የሚለው እናያለን። ኤጀንቲክ ኤአይ ስፔሲፊክ የሆነ ኖሌጅ ያስፈልገናል፣ ዲፕ ለርኒንግ ያስፈልገናል። ስለዚህ ኤጀንቲክ ኤአይ ስፔሲፊክ የሆነውን ኖሌጅ እኔ አስተምራችኋለሁ። ኦቨርኦል ግን ማቴማቲክስ፣ ኮምፒውተር ሳይንስ፣ ዲፕ ለርኒንግን ላስተምራቸው አልችልም። ምክንያቱም እነሱ ስኮፓቸው የተለየ ስለሆነ ማለት ነው። ስለዚህ እያንዳንዳቸውን ብሬክ እያደረግ ምንድን ነው መማሪያ የሚያስፈልገን? ምንድን ነው የሚያስፈልገን? ይህን ለመማር ምንድን ነው የሚያስፈልገን የሚለውን ኤክስፕሌን እያደረግኩላችሁ እመጣለሁ ማለት ነው። እነዚህ ሪኳየርድ የሆኑ ኮርሶች ናቸው። ማወቅ አለ። ማቴማቲክስን የማያውቅ ሰው በጣም እንደው ዲፕም ባይሆን ስታቲስቲክስን የማያውቅ ሰው ኤአይን ለመማር ትንሽ ቻሌንጅ ያደርገዋል። ኦኬ ሰጀስትድ የሆኑ ደግሞ ኤሪያዎች አሉ። ለምሳሌ ፕሮግራሚንግ ላንጉዌጅ ማወቅ አለባችሁ። ዳታ ሃንድሊንግ፣ ኢቲኤል፣ ኤክስትራክት፣ ትራንስፈርም ሎድ የምታደርጉበት ዳታ ማለት ነው። የማሽን ለርኒንግ አልጎሪዝሞች አሉ፣ የዲፕ ለርኒንግ አልጎሪዝሞች። እነዚህም ብታውቋቸው ይመረጣሉ። ሶ በጣም ሪኳየርድ የሆኑ አሉ፣ ብታውቋቸው ደግሞ የሚመረጡ ሰጀስት የሚደረጉ ደግሞ ኤሪያዎች አሉ። እነዚህን ሁለቱን ኤክስፕሌን አደርግላችኋለሁ። ከዛ በኋላ አንድ በአንድ ከማቴማቲክስ የትኛውን ነው ማወቅ ያለባችሁ የሚለውን ኤክስፕሌን አድርጌላችሁ እናንተ በግላችሁ ትማራላችሁ፣ አንደርስታንድ ታደርጉታላችሁ። በቀላሉ አርቲፊሻል ኢንቴሊጀንስ ወይም ኤጀንቲክ ኤአይን ተምራችሁ ካች ማድረግ ትችላላችሁ ማለት ነው። ፋንታስቲክ። አሁን ወደሚቀጥለው ሪካርዲንግ ላይ የሚቀጥለውን ቻፕተር እናያለን ማለት ነው። ስፔሻሊ ኖሌጅ ዛት ኢዝ ሪኳየርድ ሰጀስትድ የሆኑ ኤሪያዎች እያንዳንዳቸው ምን ምንድናቸው የሚያስፈልጉት የሚለውን እናያለን ማለት ነው። ለሚስታው